ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ቤቶች የቤተሰብ ድራማ መተላለፍ የጀመረበትን 200ኛ ክፍል ምክንያት በማድረግ ወደ እናንተ የምናደርሰው ልዩ ቀጣይ የትውስታ ፕሮግራማችን ነው። በያላችሁበት ደስ የሚል ጊዜ ይሁንላችሁ። አብራችሁን ቆዩ። እኔ ከጓደኞቼ ጋር መዝናናት አልችልምን? ትቻለሽ። አትችይም አልኩኝን? ታዲያ ለምንድን ነው የምትከታተለኝ? አውቀሻል እንዴ? ቆየው። ካወቅሽማ ምን አደርጋለሁ? ያው ስለምወድሽ ነው። ታዲያ መውደድህን የምትገልጸው በእንደዚህ አይነት መንገድ ነው? አሉኝ ብዙ መንገዶች። እንዳሳይሽ ከፈቀድሽልኝ አሉኝ ብዙ መንገዶች። ፈቅጃለሁ። እሺ የኔ መቤት። የትልቅ ሰው ልጅ እኮ ነች እኮ፣ የተከበረ ሰው ልጅ ነች እኮ። እንዲህ በአደባባይ ለያውም በሰው ፊት በአደባባይ ጉድ ታረጋት። አንተ ወንድም አይደለሁ እኔ ክርክር ማንችሎት በብልጠት ሆነ በጉልበት ሁሌም ከወንድ በላይ አበጀ። አንድ ብቻውን ሺህ ሆነ ፈጀ። የወንዶች አለቃ አንድ ብቻውን ሺህ የሚወቃ እንዴ መጣው በላይ ግማሽ ቀን ታስቀምጠናለህ እንዴ? ዋ ተናግሬ ነበር። አንተ ሰውን ያላማርከኝም። እሺ እንዴ እንዳታጭበረብሬ ብዬ እንደፈራው ታጭበረብረኛለህ። ወይ ባለ አክሲዮኖች ተረጋጉ። ከበላይ አካል ጋር እየተባባላክ ምንድነው ተረጋጋው? ስማ ቀረጣው ቀርቷል ተብሏል። 600 ብሬን አምጣው። ድርጅታችን ችግር ውስጥ ያለው ቆይ ተረጋጉ። ማሚ ምንድነው የሚያስቅሽ? ያስቃል፣ በጣም ያስቃል። ጠዋት ላይ ገና ካንተ በፊት ርስትዬ መታ ምን ልታረገን እንዳሰብክ ነግራን ነበር። የተከበራችሁ ተመልካቾቻችን ቤቶች የቤተሰብ ድራማ ልዩ የትውስታ ዝግጅታችን አሁንም እንደቀጠለ ነው። ባለፈው ሳምንት ፕሮግራማችን በተለይ ከቤቶች የቤተሰብ ድራማ ጋር በተያያዘ በፖለቲካዊ በማህበራዊና በኢኮኖሚያዊ ጉዳዮች ላይ በጣም ብዙ ሀሳቦችን አንስተን እንደነበር በትውስታችን አይተናል። ሳምንት ዛሬ ደግሞ በየተለት ተለት ህይወታችን ከምንኖራቸውና አንዳንዴም ብዙ ተሸውደን ከሳቅንባቸው ሀሳቦች መካከል ዛሬ ቤቶች ያነሳቸውን ትልቅ የማታለል ሀሳቦችን ወይ በድራማ መልክ ያቀረባቸውን ወደ እናንተ እናደርሳለን። ትንሽ ተከታትለን ተመልሰን አርጋት ሰጠናለች። አንቺ ናቲ ቤት ተከሰትሽ። አንተ እዚህ እንዳለ ሰምቼ የተሰረቀ መስሎኝ ነው። አረ እነሱ ሌባ አይደሉም፣ የመጪ መሳሰሎች ናቸው። አሁንማ አወኳቸው። የነፍስ ፊት መኪና ሊገዙልኝ አቦ ያብዛላችሁ። እኔም እኮ ያጠፋሁት ጥፋት ጸጽቶኝ ነው የተመለስኩት። ደግሞ ምን አረግ? እነሱ አሪፍ ሰዎች ስለሆኑ እንጂ ጥፋት እንኳን የሚባል አይደለም። እንዴ ቀለበቴ በቤት ቀለበቴ ዝም ብለሽ ስትንከረፈፊ ነው። ያራዳ ልጆች አይደላችሁማ አጮላችሁ። ወይኔ ቬንቲን አራዳው ይቤ ምን አይነት ቀስቴ ነው በእናታችሁ? እናንተ ሰዎች ይሄ ልጅ ቁም ሳጥኑ ራሱ ኪስ ውስጥ ሳይሆን አይቀርም። የና ሞባይል ናም አልቀረው። ጨርስክ? ተመስገን ምንም ስለሌለኝ። እንዴት ሻሩክ? አልተሰረኩም። ሰልማን ይቅርታ ይኔት ስልክ ይዘሻል? የምትቀበለኝ ልጅ ቆይታብኝ ነው። ኧረ አልያዝኩም። እኔም እኮ ከውጭ ነው የመጣሁት። ምን ነው የምረዳሽ ነገር አለ? ትግስቴ ሰላም ነሽ? ትግስቴ የኔ እናት እንዴት ነሽ? ስላገኘሁሽ እናቴ ነሽ
ጥምዝምዝ መንገድ አለ አይደል? ሄደት ስትይ ሰፊ መንገድ አለ። ጥፍ ስትይ ክፍለ ከተማ አለ። እዛ ጋር ነው በቃ። ሻሺ ታዲያ ለምን አብረን አንሄድም? ያተኛ ቤት አይ እንደዛ ማለት አይደለም። አንድ ላይ ብንሄድ እኮ የታክሲ ወጪ ይቀንስልናል። ጥሩ ሐሳብ ነው። ጥሩ ሐሳብ ይሁን ሻሽዬ። እሺ ሰው ነሽ የለሞት ጥሩ ሰው ነሽ የለሞት አንቺ ጥሩ ሰው ነሽ፣ በጣም ጥሩ ሰው ነሽ። ግን እዚህ አካባቢ ተጠንቀቁ እሺ። ለምን? ብዙ ጭልፊቶች አሉ። ጭልፊት ሌባ ማለት ነው። እስቲ ዝም በይ። ለማንኛውም እኔ ታክሲ ይዤ ልምጣ። ሻንጤን ጠብቁልኝ እሺ። እሺ ውይ የውጭ ለስላሳ እንዴ! ይሄ ሁሉ ለስላሳ በቦርሳሽ ግን አይከብድም? አይ ረጅም ጉዞ ስለምንጓዝ ይጠቅመናል ብዬ እኮ ነው። ዝም ብለሽ ነው እኮ የተቸገርሽው። ኢንተርናሽናል ድሪንክ ነው የውጭ ለስላሳ። ሰው እንዴት ለስላሳ ጠጥቶ ጫካ ውስጥ ወድቆ ይገኛል? ለስላሳ ውስጥ የሆነ ነገር ሻጋ መተውባቸው ነው። የመጨረሻ ሿሿ ነው የተሰራው። ደንፉ ጭሬባታለሁ። ጨጓራ ልቀጣት ነው እንዴ? ልቅጣት ቦሮ ውስጥ ነው ያለው። እስታይ ኦ ካካ ሆይ አይ ዶንት ላይክ ዚስ። ባክ እንደዚህ አይነት ታምር ሰምቼ አላውቅም። ምን ያለው አሁኑኑ መጣው አሁኑኑ። እሺ እናቴ ሲመጣ እሺ አክብረሽ ኤርፎኑን ስለወለቅሽ ካካ የበሰለ አጉራሽ የታጠበ አልባሽ ባሊስትሽ ሟ አጀባባይ አባቢ ገንዘብ ሰጥቶኝ ቤት አድርሽ ብሎኝ አስወሰድኩት። የምን ገንዘብ? የእድሩ 50,000 ብር ድንኳን መግዣ። የት? ታክሲ ውስጥ። እድሉ ስለተሰጠኝ በወንጀሉና በወንጀለኛዋ ስም አመሰግናለሁ። አረ ከባድ ነው! አረ ከባድ ነው! አረ ከባድ ነው! ማሚ ልናገረው ስለ ራሱ አፌ ላይ ሊፈነዳ ነው። በቃ ምንም ላደርጋችሁ። በጣም ከባድ አደጋ አለው። ማፊ 50,000 ብሩን ጣልሽው እንዴ? አዎ አባታባቡ ሳምሶናይቱን በርክዱስ እንጂ ቆይ ለይ ማረፈው ይሄ ነው ብሩ። ሄሎ አቶ ባንቱ እንዴት ዋልሽ አዛሉ? ደህና ዋልሽ ወይ? ዘሩ የለም እንዴ? አይ ዘርዬ ቻርጀር ላይ ተሰክቶ እንትን ስልኩን ቻርጀር ላይ ሰክቶት ሳምሶናይቱን ለሰውየው ሰጥቶት ይሆን? አዎ ሰጥቶታል። ሰጥቶታል? አይ አልሰጣቸውም። አልሰጠው። ተመስገን። ጎሽ እንኳን አልሰጠው። ተመስገን። እንዴት? ይኸውልሽ አዛሉ ባለቤቴ ተሳስታ የብሩን ሳይሆን የወረቀቱን የሚያስቀመጥኩበት ሳምሶናይት ነው የሰጠችው። አልገባኝም አቶ ባንቲ። ሳምሶናይት ውስጥ የነበረው ብር አይደለም ነው የሚሉት? ስነግርሽ አዛሉ ድንገት ያስፈልጋሉ ብዬ ያስቀመጥኳቸው ወረቀቶች ናቸው። እሺ በቃ ቻው። ዘርዬ በቃ ተረጋጋ እኮ። ምንድን ነው ያለው? አዛሉ እንዴት ነው የምረጋጋው? የጠፋው ሳምሶናይት ውስጥ የነበረው ብር አይደለም ወረቀት ነው የሚሉት። ምን ከበንቲ ጋር የመጨረሻችን ነው። ከዚህ በኋላ እሱ የዶርዳኛ አይደለም። ወረቀት ነው የጠፋው፣ ብር አይደለም። ማነሻሽ እያለቀሳችሁ አይደል የገባችሁት? እልል በይ እስቲ አሁን። ተመልካቾቻችን እነዚህ ሀሳቦች በቤቶች ድራማ ሲቀርቡ እንዲሁ ከመዝናናት በዘለለ ብቻ የምናልፋቸው ጉዳዮች አይደሉም። በጣም ጥንቃቄ ልናደርግባቸው የሚገቡ ያላየናቸውን ሀሳቦች ቀድመን መረጃ እንዲኖረን የሚያደርጉ ናቸውና ለጥንቃቄም ትልቅ መረጃ የሚሰጡ ናቸው። ቤቶች በተለያዩ ጊዜያት በጣም ብዙ ሀሳቦችን አንስቷል። ከነዛ መካከል በአንድ ወቅት በተለይ በአዲስ አበባና አካባቢው በጣም አስጊ የነበረው የአተት በሽታ በብዙሃን ዘንድ የሚረሳ አይደለም። ያንን ምክንያት በማድረግ ከጤና ጋር በተገናኘ ያቀረበላችሁ ልዩ ድራማ ነበር።
እሱን ተከታትለን ደግሞ ተመልሰን እንገናኛለን። እናንተ ደግሞ ምንድን ነው እንዴ ጋሽዬ? እንዴ ገብቶ ሲወጣ እየተከታተልን ታልከለበስንበት ተያይዘን ማለቃችን። ወይ ግን ምን ነክቶት ነው እንዴ? ቅድም ደህና አልነበር እንዴ? አይትይ እሱስ በራሱ ቁጠት የመጣበት ዕዳ ነው። አዎ ስነግሮ አልሰማ ብሎ የተማረ ሰው ምክር ንቆ በትክክል ለምን አትናገሩ? ምንድነው አልሰማ ያለሽ? ወሎ ጋሼ ቅድም መጸዳጃ ቤት ሲወጣ እጁን በሳሙና ሳይታጠብ ቆሎ አገኘው ብሎ ዘግኖ በላ። ታንተ ይቅርብ አተት ይዘሃል ስለ አሻፈረኛል። እና ግን ቆይ ምን ነካው? እንዴት ምን ሆኖ ነው ይላሉ እንዴ? እኔ እኮ አስማማውን ስናገር እኮ ይዘልቆታል ብዬ ነው እንጂ ላፍርጠው እንዴ? እሱማ ገብቶኛል። ግን ቆይ እንዴት እጁን ሳይታጠብ ይበላል ማለቴ ነው? ለአንዲት ፍጥር እንዴት እጅ ታጠባለሁ ብሎ እንቁ አጣጥሏት ነበር። አነቃነቀች። አንተ እሱ ታሞ እንዴት ትለዋለህ? ምንም ቢሆን እኮ አብረው በልተሃል። ዳጀ ዝም ብለሽ አትንደቅደቂ እንዴ? እሱ ከበከለው በኋላ አንዲት ጥሬ እንኳን አልቆረጠምኩም። ተመዘዘ። አይዞ አሁን እንዴት ነህ? ደህና ነህ? ምን ደህንነት አለ እትዬ? ያለ የሌለኝን እያራገፍክ እና እነሆኝ ጋሽ። እኔ የምልህ ወደ ታች ብቻ ነው ወደ ላይ የሚልሃል? ኧረ ጋሼ ወደ ጎንም መውጫቱ ነው። አይዞ እከ እኔን ነው? ኧረ እኔን ነው አትበለኝ። እና እስቲ ደግፈን እናንሳው። ማንን? እሱን አንተ አይዞ ተመልካቾቻችን ቤቶች የቤተሰብ ድራማ መተላለፍ የጀመረበትን 200ኛ ክፍል ምክንያት በማድረግ ልዩ ዝግጅታችን ወደ እናንተ እያደረስን ያለ ነው። እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስኪ አንድ ነገር ላስታውሳችሁ። የዘንድሮ ልጅ የሚል አንድ ቤቶች የቤተሰብ ድራማ የሰራው ልዩ ድራማ ነበረ። በዚህ ድራማ ውስጥ የዘንድሮ ልጆች ጉዳይ በጣም ብዙዎችን ያነጋገረ ነበረ። ሚጡ ቤትሽ ጠፍቶብሽ ነው? ይቅርታ፣ በመጀመሪያ ስሜ ርብቃ እንጂ ሚጡ አይደለም። እሰይ ሲቀጥል እሺ ቀጥይ። ቤት ተሳስቼ አይደለም የመጣው። እናትሽ የት ሄዳ ነው አንቺን ብቻሽን የምትልክሽ? ወይ አባቤ፣ እሷ የላከችኝ መስሎ ነበር እንዴ? እሷ አላከችኝም። እኔ ራሴ ነኝ ቀጥ ብዬ የመጣሁት። ብቻሽን ስትመጪ እኮ ደንግጠን ነው። ምንም መደንገጥ አያስፈልግም። እኔና ማሚ ስለተጣላን ነው። አስደንጋጩ ነገር እኮ ይሄ ነው። እሺ ምን ሆናችሁና ተጣላችሁ? መጀመሪያ ቀላል ጉዳይ ነበር ያለስማማ። በኋላ ግን እናቴ አመረረችና መታችኝ። ስለዚህ ሌላ የሚሄድበት ቦታ ስለሌለኝ እዚሁ መጣሁ። እንዴ ርብቃ፣ በትርፍ ጊዜሽ ቅመም ነጋዴ ነበርሽ እንዴ? በዜ ዘንድሮም ያው ነህ። ስለ ቅመም አይነቶች ለማወቅ እኮ የግድ ቅመም ነጋዴ መሆን አይጠበቅብኝም። ርስትዬ እያጫወትሻት ነው? ማሚ እያጫወተችኝ ሳይሆን እየተጫወትን ነው። ነው እንዴ? እንዴት ልትታረቁ ነው እኛን ያደከማችሁ? ልጅ ስለሆነች እኮ ነው። ማሚ አስተካኪ። ልጅ ስለሆንኩ ሳይሆን ስላስቀየምሽኝ፣ ስለመታሽኝ፣ ስለተቆጣሽኝ። ምንም ብልሽ እኮ እናትሽ እኮ ነኝ። እናቴ ብትሆኝም አካሌንና አእምሮዬን የሚጎዳ ነገር ማድረግ አትችይም። ማን እናት ማን ልጅ እንደሆነ ግራ ገባን እኮ። ማሚ ላጠፋሽው ጥፋት ይቅርታ ልጠይቅኝ ይገባል። እኔ ነኝ አንቺን ይቅርታ የምጠይቀው? አዎ ምን አለበት? ይቅርታ መጠየቅ እኮ ትልቅነት ነው። ሚጣ የዚህ ቤት ሰዎች ግን ለምንድን ነው የሚታየት የምትሉኝ? ስሜ ርብቃ ነው አላልኳችሁ? እኔ እና አንቺ እዚህ ቤት ስንገናኝ እኮ ገና የመጀመሪያችን ነው። ቢሆንም ቅድም ስሜን ሰምተህ የለ? አረ መጥበሻ ላይ እንደተቀመጠ ቅቤ አትንጣጭብኝ። ልትሰድበኝ ነው የጠራኸኝ? አሁን ይቅርታ በይ እሺ። እሺ ሳትቆጣ ትንገረኝ እንጂ እረዳታለሁ። ዛሬ ከቤት ስለወጣሁ ይቅርታ እሺ ማሚ። እኔም አልቆጣሽም እሺ። እናቴን በንግግር እንድታምን ስላደረጋችሁልኝ አመሰግናለሁ። ወየ ዘንድሮ ልጅ! በተለያዩ ጊዜያት ቤቶች የቤተሰብ ድራማ ቤታችን ገብቶ በተለይ ከበዓላት ጋር በተያያዘ በርካታ ድራማዎችን ወደ እናንተ ሲያደርስ ቆይቷል። ዛሬ ለትውስታ ያህል የተወሰኑትን ቀንጨብ አድርገን ወደ እናንተ እናደርሳለን። መልካም ጊዜ። ስንት ናት ይቺ? እንዴ ዘርዬ፣ እቺ ምን ልታረጋት ነው? ላረባት። ምን ይላል እሱ? ምን ልታረጋት ነው ይላል እንዴ? ላርዳት ነው። ታዲያ ምን ላረጋት ነው? እቺን በግ ብለህ ማረድም መግዛትም የለብህም እኮ። ለምን እንዴ?
ተማነሷ መቅሳቷ እቺን እኮ ባሸካሚ አሸክመ ብትወስዳት ተሸካሚው አንገቱ ላይ ስካርፍ ያደረገ ነው እንጂ በግ የተሸከመ አይመስልም። ዛሬ ቀኑ ምንድነው? እኔ ምን አውቄ? ቀዳሜ ነው ያለ ደግሞ ያው ዳመት ዋዜማ ነው። እኔ ዋዜማ መሆኑን በምን እንደማታውቃለህ? እናና ወሬ ቤት ለምን ነው የምታውቂው? በመብራት ይወድ እዛ ሀገር ቤት ያውዳ ዓመት ዋዜማ መሆኑ የሚታወቀው በኩበቱ ጭሽታ በኮባው ጭሽታ ውድ ሲያደርግ ነው። እዚህ ከተማ ደግሞ መብራት ድርገም ሲል የት የኩበቱን የኮባውን ሽታ ጠርኑን ለማያውቁ ታማሪ ካለመጣው ለእከየ ነገርሽው ማለት እኮ ነው። ዛሬ ደግሞ አንኳኩም እንዴ? ምን አገባ? ስፈልግ አንኳኳለሁ፣ ስፈልግ በቁልፌ ከፍቼ እገባለሁ። ምን አገባህ አንተ? ምንም አኮራሁት አይደለም ዛሬ ጋሽ። በምን እንዴ? አንድስ የሚያክል በግ ማለት ነው። እኔ እኮ ነኝ በግ ራሴ ቆሜ እዚህ ማለት ነው። አንተ እንደው በግ ሙክት በግ ያውቃሉ አይደለ? አውቃለሁ ሙክት በግ ያለተለተ። አዎ እንደው እንዲህ ቢል ማለት ነው። በግ አቤት! ለመጨበጥ እንኳን የከበደ ማለት ነው እኮ። አንተ ከደከን ማንችሎት በብልጠት ሆነ በጉልበት ሁለም ተወንድ በላይ አበጀ። እንግዳሳ ነህ እኮ አንበሳዬ እኮ ነው ደግሞ ቀይ ነው ጋሼ። እውነት እንደው እንዲህ አነጥነት እንዲህ ሞላ አለ ማለት ነው እኮ በራሴ እዚሁ ቆሜ ማለት ነው። አዎ መስቀያውንም አበጅቻለሁ። የምን መስቀያ ነው ደግሞ ይሄ? ወጭቃሽ ዶሮ እኮ ዶሮ አይደለም። ምን ላይ ሰቅዬ ልገፎ ነው? ዶሮው የት አለ? ስማ ያጥፉ ጋሼ፣ ዶሮ አይበሉ ግን ጦላሳቸው እንዴ! ዘሩ ቀለጠ። እናንተ ይሄንን የገዛችሁ ዶሮ ምን ነው ጋሼ? አስደነግጡት አይደለ ትልቅነቱ? እስቲ ተው ዝም ብላ አትነካካው። አባቢ አይዞ ባይሆን አነሰን በዛም እንተጋገዛለን። እውነት በዛብህ? ጎሽ ልጅ ማለት እንደዚህ ነው። አዎ የሰው ልጅ እንደዚህ ከለበሰ ባንተጋገዝስ? በዛብህ ምን ዘሩ ቀለጠ። እንዴት? ቆይ ወዴት አመለጠ? እኔ እንጃ። አንተ በደንብ አላረደውም መሰለኝ። ይህን የሚያክል መዘብዘፍ ያገልብጦ እኮ በለለ። እጃችን ምን ትላለች እንዴ? ከዚህ በላይ እንዴት ነው መርደው እንዴ? የቀረኝ እኮ ያዘጋጀሁት ገመድ ላይ አንጠልጥዬ እኮ መቅፈፍ ብቻ እኮ ነው። እና ወዴት ሄደ ነው የሚባለው? እንዴ ወዴት እንዴ ነው ምን ታውቃል እኮ። ጭልፊት እንኳን እንዲህ ሲበራ አይቻላውቅም እኮ። ወይኔ 280 ብሬ! ወይኔ በቃ እውነቱን ልንገራችሁ፣ ዛሬ ይሄ ዶሮ ካልተገኘ እዚህ ቤት መኝታ የሚባል ነገር የለም። ኧረ መተኛቱን ተዉት፣ መቆምም መቀመጥም የለም በቃ። እንዴ ባቢ እና ለአንድ ዶሮ ብለህ ሳንተኛ ልናድር ነው? እና 280 ብር ሜዳ ላይ ተበትኖ እንቅልፍ አይሰራም። ሞተናል። አዎ በቃ ዘመቻ ዶሮ ፍለጋ። I'll
አደረሳችሁ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። ባሻ አቤት። በእግር በፈረስ አስፈልጎ ከየት ላገኘው? ምን ነው በሰላም? በሰላም ነው። በመጀመሪያ እንኳን ደስ ያለህ ይበሉኝ። እንኳን ደስ አለ። ግን ለምኑ? በጉ እኮ የደረሰው ለኔ ነው ባሻ። የቱ በግ? እጣ የጣሉት ነዋ። 20 ቁጥር አይደል እንዴ አንደኛ እጣ የወጣው? አዎ ነው። ግን 20 ቁጥር የቆረጠችው አዛልዬ ናት። የደረሰው ደግሞ ለዘርዬ ነው። እንዴ ባሻ ሰው ጸጉር አውጥቶ ይዋሻሉ እንዴ? አይ የዋዛ ሰው መስየው ሊያታልለኝ እኮ ነው። ያው ስማ፣ ሌላ ነገር ሳይከተል ሹልክ ብለው እኔ ሰውዬው ነኝ አጨበርባሪ። ይሄው ትኬቱ የእርሱ አይደለም እንዴ? ትኬቱ ራሱ ነው። እኔ የምለው ከአንድ እስከ 100 ውስጥ 220 ቁጥር አለ እንዴ? አለ እኮ 120 220 320 የለም። ታዲያ እንዴት የባሻ ትኬት ውስጥ 220 ቁጥር ሊገኝ ይችላል? ይሄ ጥያቄ የሚመለከተው እርሶን ነው አቶ ባሻ። በአክብሮት ይመልሱ። ምን ነው እኔን የሚመለከተው? እኔ እሳቸውን ብቻ የሚመለከት አይመስለኝም። ትኬት ሽያጭ ላይ የተሰማሩ ሌሎች አካላቶችንም ይጨምራል። ምን ለማለት አካባቢ ነው? ከእሳቸው ቀጥሎ ተጠያቂው ኢንጂነር ይበቃል ነው ለማለት ነው። ግልጽ እኮ ነው። ትጊ አብራርተሽ ሞተሻል አንቺ ቤት። ይሄ ዲምቢ ለዲምቢሽን እዛ ሄደሽ ተጫውጂ። እሺ ህፃን እዛ ውስጥ ነበር መክተፍ። እውነቷን ነው። ዝም ምን ትላለች? 10 ትኬት ሽጥ ብለው ሰጡኝ፣ ሸጥኩኝ። በቃ አዲዮስ። በቃ ይቅርታ የኔ ወንድም። አንተ ትኬቱን ከየት ነው የገዛው? እኔማ እሳቸው ሽጥ ብለው ካሰማሩት ሰው ነው። በቃ እኛ ደግሞ ከኦሪጂናሉ ከራሱ ከኦሪጂናሉ አዟሪው ካቶ ባሻ ነው የገዛነው። ቆይ ዘርሻ እንደዚህ ላይ እሳቸውም ከባሻ ስላልገዙት ብቻ ትኬቱ ፎርጅድ ነው ለማለት ምንም ማረጋገጫ የለም። ምክንያቱም ትኬቱን የተለያየ ሰው ነው አይሸጠው። ማሚ እንዲህ ብሎ ወደኔ መጠቆም ምንም አያስፈልግም። ማሚ ይታሽ ትክክል ነው። ግን መፍትሄው ምን ይመስልሻል? ይህን ጥያቄ ከታሪካዊ አመጣጡ ጀምሬ መልሰዋለሁ። ምንድነው ዘርሽ ቅድም እንስሳት ሊታረዱ አይገባም እያለ ሲከራከር ነበር። ስለዚህ በቃ በጉ ለእሳቸው ቢሰጥ ባይ ነው። እንዴ ማሚ፣ ይሄማ ፍርደ ገምድልነት ነው። እንስሶች አይታረድም ያለው አባቢ ነው እንጂ እኛ አይደለንም። ሰውየውም እዚህ ድረስ መጥቶ ባዶ እጃቸውን ከሚሄዱ በጉ ይታረድና እኩል ለእኩል እንካፈል። አሃ የበግ ቅርጫ። አዎ እውነቷን ነው። አንተ የገረመ የበግ መሆኑ ነው። ኑሮ በዚህ ከቀጠለ በሚቀጥለው ዓመት ሌላ ቅርጫ አስቤያለሁ። የምን? የዶሮ ቤቶች የቤተሰብ ድራማ መተላለፍ የጀመረበትን 200ኛ ክፍል ምክንያት በማድረግ ያዘጋጀንላችሁ ልዩ ዝግጅት የእስካሁኑ ይህን ይመስል ነበር። ሰላም።